ሰላም ጤና ይስጥልን። የተወደዳችሁ የኤችጄን ቤተሰቦች የአክብሮት ሰላምታችን በያላችሁበት ይድረስ። እነሆ የዕለቱን መረጃዎች ይዘንላችሁ መጥተናል። በቅድሚያም ርዕሰ ጉዳዮቹን እናስቀድም። በአዲስ አበባ 1227 የግል ትምህርት ቤቶች የዋጋ ጭማሪ እንዲያደርጉ ተፈቀደላቸው። የትኛውም ቦታ ደህንነት አይሰማንም ሲሉ ኢራናውያን ገለጹ። ከሰሞኑን በእስራኤልና በኢራን መካከል የተቀሰቀሰው ግጭትን አስመልክቶ አስተያየት የሰጡ ኢራናውያን ድምፅ ነው። ትላንት በዋሽንግተን ዲሲ በተዘጋጀው ትርኢት ላይ ለእይታ የቀረቡት የሮቦት ውሾች የበርካቶችን አትኩሮት አግኝተዋል። በዜናችን ተካቷል። በአዲስ አበባ ከተማ ባለፉት 11 ወራት ብቻ 56332 ተገቢውን የመንገድ አጠቃቀም ስርዓት ያልተከተሉ እግረኞች መቀጣታቸውን ትራፊክ ማኔጅመንት ባለስልጣን አስታወቀ። በየዕለቱ ትኩስ ትክክለኛና ወቅታዊ መረጃዎችን የሚያገኙበት የተመረጡ አስተማሪ ታሪኮችና ክስተቶችን ወደ እናንተ የሚያደርሰው ኤችጄን ዕለታዊ የመረጃ መርሃ ግብራችን እነሆ ተጀምሯል። በቆይታችን ቀደም ብለን የጠቃቀስናቸውን መረጃዎች ጨምሮ አዳዲስ መረጃዎችን አክለን ወደ እናንተ እናደርሳለን። እንደተለመደው መረጃዎቻችን ለብዙዎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። የትራምፕ አስተዳደር ኢትዮጵያን ጨምሮ የ36 ሀገራት ዜጎች ወደ አሜሪካ እንዳይገቡ ለማገድ ሐሳብ እንዳለው ሮይተርስና ዋሽንግተን ፖስት የተመለከቱት የአገሪቱ ውጭ ጉዳይ መስሪያ ቤት ውስጣዊ ሰነድ አመላከተ። በውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ተፈርሞ ለዲፕሎማቶች የተዘጋጀው ሰነድ ላይ በቀጣይ ዜጎቻቸው ላይ እገዳ ሊጣልባቸው የታሰቡ 36 ሀገራት ዝርዝር የሰፈረ ሲሆን ሀገራቱ ከእገዳው ለመውጣት ማከናወን የሚጠበቅባቸው ማስተካከያዎችም ተካተውበታል። ሰነዱ ዜጎቻቸው ወደ አሜሪካ እንዳይገቡ ሙሉ ወይንም ከፊል እገዳ የሚጥልባቸው ሀገራትን በመለየት ያሉባቸውን ችግሮች በማስቀመጥ ይህ እገዳ ተግባራዊ ከመሆኑ በፊት ሀገራቱ የሚጠበቅባቸው መመዘኛዎችና ማስተካከያዎችን እንዲያደርጉ የ2 ወራት ጊዜ እንዲሰጣቸውም ተጠቅሷል። ባለፈው ሳምንት ማብቂያ ላይ ለሚመለከታቸው ዲፕሎማቶች የተሰራጨው ሰነድ የውጭ ጉዳይ መስሪያ ቤቱ የተቀመጡ መመዘኛዎችና ግዴታዎችን በ60 ቀናት የማያሟሉ ከሆነ ሙሉ ወይንም ከፊል የጉዞ እገዳ የሚጥልባቸው አሳሳቢ የሆኑ 36 ሀገራትን ለይቷል ማለቱን ሮይተርስ አመላክቷል። በአሜሪካ የውጭ ጉዳይ ሚኒስቴር በተዘጋጀው ሰነድ ላይ ሙሉ ለሙሉ ወይንም በከፊል ዜጎቻቸው ወደ አገሪቱ እንዳይገቡ ሊደረጉ እንደሚችሉ ከተጠቀሱት 36 ሀገራት መካከል 25 የአፍሪካ ሀገራት ሲሆኑ ኢትዮጵያም አንዷ ናት ተብሏል። ባለፈው ግንቦት ኤርትራ፣ ሱዳንና ሶማሊያን ጨምሮ 7 የአፍሪካ ሀገራት ባሉባቸው 12 ሀገራት ላይ ፕሬዚዳንት ትራምፕ የሀገራቸውና የሕዝባቸውን ደህንነት ለመጠበቅ በሚል ትዕዛዝ ፈርመው ተግባራዊ መሆኑ ይታወሳል። በቀደመው የእገዳ ውሳኔ ውስጥ የኢትዮጵያ ጎረቤት ከሆኑ 6 ሀገራት መካከል 3ቱ የተካተቱ ሲሆን ከ2 ወራት በኋላ ተግባራዊ ሊሆን ይችላል በተባለው በአሁኑ የውጭ ጉዳይ መስሪያ ቤቱ ሰነድ ውስጥ ኢትዮጵያም ተካታለች። በመዲናዋ ባለፉት 11 ወራት ብቻ ከ56,000 በላይ እግረኞች መቀጣታቸውን ትራፊክ ማኔጅመንት ባለስልጣን አስታወቀ። በአዲስ አበባ ከተማ ባለፉት 11 ወራት ብቻ 56332 ተገቢውን የመንገድ አጠቃቀም ስርዓት ያልተከተሉ እግረኞች መቀጣታቸውን ትራፊክ ማኔጅመንት ባለስልጣን አስታውቋል። በከተማዋ ተገቢውን የመንገድ አጠቃቀም ስርዓት ያልተከተሉ እግረኞች ላይ እርምጃ እየተወሰደ መሆኑን በአዲስ አበባ ትራፊክ ማኔጅመንት የትራፊክ ቁጥጥርና ኩነት አስተዳደር ዳይሬክቶሬት ዳይሬክተር አቶ አያሌው አዲሳ ለአዲስ ሚዲያ ኔትወርክ ኤፍኤም 96.3 ገልጸዋል። ባለፉት 11 ወራት በተካሄደው ቁጥጥርም የእግረኛ ማቋረጫ ወይንም ዜብራን ያልተሻገሩ፣ በተሽከርካሪ መንገድ ላይ የተጓዙ ተሽከርካሪዎችን ከፊት እያዩ ያልተጓዙና ሌሎችም ጥፋት የተገኘባቸው 29489 እግረኞች በገንዘብ የተቀጡ ሲሆን 26843 እግረኞች ደግሞ በማህበራዊ አገልግሎት በአጠቃላይ 56332 እግረኞችን መቅጣታቸውን ተናግረዋል። ቅርቃር ቢቢሲ ያነጋገራቸው ብዙዎቹ ሰዎች አሁን ሕይወት በኢራን ምን እንደሚመስል የገለጹበት ቃል ነው።
አንድ ነዋሪ ከእስራኤል የ3 ቀናት ጥቃት በኋላ ሁሉም ሰው በአንድም ሆነ በሌላ መንገድ ከቴህራን ለማምለጥ እየሞከረ እንደሆነ ለቢቢሲ ኒውስ ፐርሺያ ተናግሯል። እሁድ ዕለት በመላ ከተማው የሚገኙ ነዳጅ ማደያዎች ረጃጅም ሰልፎችም ታይተዋል። በርካታ ሰዎች ከእስራኤል ጥቃት ኢላማዎች ለመራቅ ራቅ ወዳሉ ቦታዎች ለመሸሽ እየሞከሩ ነው። ነገር ግን በተከሰተው ከፍተኛ የትራፊክ መጨናነቅ ምክንያት ከነበሩበት አውራጃ እንኳን መውጣት አልቻሉም። አንድ ነዋሪ በግልጽ ለመናገር ቴህራን ደህንነት ያለባት ቦታ አይደለችም በማለትም ተናግሯል። ስለ እስራኤል ጥቃቶች ምንም ማንቂያና ማስጠንቀቂያዎች ከባለስልጣናት አናገኝም። ፍንዳታውን ብቻ እንሰማና የእኛ ስፍራ እንደማይመታ ተስፋ እናደርጋለን። ወዴት መሄድ እንችላለን? የትኛውን ቦታ ደህንነት አይሰማንም ሲል ስጋቱን ይገልጻል። ከቴህራን ወደ ሌላ አውራጃ ለመሄድ የቻለ አንድ ነዋሪ በጦርነት ቀጠና ውስጥ እየኖርኩ እንደሆነ ሙሉ ለሙሉ የተገነዘብኩት አይመስለኝም። መቼ ይህንን እውነታ መቀበል ላይ እንደምደርስ ግን እርግጠኛ አይደለሁም ብሏል። ይህ የኔ ጦርነት አይደለም፣ ለየትኛውም ወገን አልደግፍም፣ የምፈልገው ከነ ቤተሰቦቼ መትረፍ ብቻ ነው ሲልም አክሏል። ከአርብ ጀምሮ እስራኤል በዓመታት ውስጥ ከፈጸመቻቸው ትልቁ በሆነው ተከታታይ የአየር ድብደባ ኢራንን መታለች። ኢራን በአጸፋው በቴል አቪቭ ላይ የሚሳኤል ጥቃት እንድትፈጽምም አድርጓታል። በእስራኤል ቢያንስ 19 ሰዎች መገደላቸውን ባለስልጣናት ተናግረዋል። የኢራን ጤና ሚኒስትርን የጠቀሱት የአገሪቱ ሚዲያዎች ደግሞ እስከ እሁድ ምሽት 224 ሰዎች በእስራኤል ጥቃት መገደላቸውን ዘግበዋል። አንዲት ኢራናዊት ያለፍኩበት ሁኔታ በጣም ከባድ ነው ስትል ለ2 ቀናት እንቅልፍ ሊወስዳት እንዳልቻልም ገልጻለች። አንዲት የቴህራን ነዋሪ ከጥቃቶቹ ለማምለጥ ከከተማ ለመውጣት እያሰበች መሆኗንም ገልጻለች። ሁላችንም ወደ ትንንሽ ከተማዎችና መንደሮች መሄድ እንፈልጋለን፣ ነገር ግን እያንዳንዳችን ጥለን የማንሄዳቸው የምንወዳቸው ሰዎች አሉ። ስለ እነርሱ እያሰብን ነውም ትላለች። አሁን እየደረሰብን ያለው ነገር ለሁላችንም የኢራን ሕዝቦች የሚገባ አይደለም። ሁላችንም እነዚህን ቀናት ለማሳለፍ እየሞከርን ያለነው በፍርሃት በድካምና በብዙ መጨነቅ ውስጥ ሆነን ነው። ይህ እጅግ ከባድና የሚያምነው ስትል አክላለች። ከዚህ ጋር በተያያዘም እስራኤል ጥቃቷን ካቆመች የእኛ ምላሽም ይቆማል ሲሉ የኢራን ውጭ ጉዳይ ሚኒስትር ተናገሩ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በዛሬው ዕለት በቴህራን ለሚገኙ ዲፕሎማቶች መግለጫ ሰጥተዋል። ከእስራኤል ጋር ግጭቱ ከተፈጠረ ወዲህ ለመጀመሪያ ጊዜ በሰጡት በዚህ መግለጫም ሲናገሩ እኛ ራሳችንን እየተከላከልን ነው፣ የእኛ ራስን መከላከል ደግሞ ሕጋዊ መሰረት ያለው ነው ብለዋል። ለተቃጣብን ጥቃትም የምናደርገው ምላሽ ነው። ጥቃቱ ከቆመ የእኛ ምላሽም መቆሙ ተፈጥሯዊ ነው ብለዋል። ጨምሮም እስራኤል በደቡባዊ ፓርስ የነዳጅ ማውጫ ላይ የፈጸመችው ጥቃት ትልቅ ስህተት ነው። ይህ የነዳጅ ማውጫ እኛና ኳታር በጋራ የምናስተዳድረው ነው። እስራኤል ግጭቱን ከኢራን ግዛት ውጪም የማስፋፋት ዓላማ እንዳላት ያሳያል ሲሉ አስረድተዋል። በአሜሪካና ኢራን መካከል እየተካሄደ ያለው የኒውክሌር ድርድር እስራኤል ሆን ብላ ለማሰናከል የጀመረችው ግጭት መሆኑን የጠቀሱት ሚኒስትሩ ጨምረውም የእስራኤል ጥቃት ካለ አሜሪካ እውቅና የማይደረግ እንደሆነም ገልጸዋል። ንግግራቸውን ሲቀጥሉም በጥቃቱ ላይ አሜሪካ ምንም ተሳትፎ እንዳላደረገች በተለያዩ መንገዶች መልእክቶች እየደረሱን ነው፣ ነገር ግን እኛ ይህንን አናምንም፣ እንዲያውም በዚህ ጉዳይ ላይ ማስረጃዎችን እያሰባሰብን ነው በማለት መግለጻቸውን አረብ ኒውስ ዘግቧል። ትላንት በዋሽንግተን ዲሲ በተዘጋጀው ትርኢት ላይ ለእይታ የቀረቡ የሮቦት ውሾች የበርካቶችን አትኩሮት አግኝተዋል። የአሜሪካን ጦር ኃይል 250ኛ ዓመትን ምክንያት በማድረግ ለበርካታ ወራት ዝግጅት ሲያደርግበት በቆየው በዚህ ወታደራዊ ትርኢት ላይ ከ6000 በላይ ወታደሮች፣ የጦር አውሮፕላኖች፣ ታንኮችና ወታደራዊ ተሽከርካሪዎች ተሳትፈዋል። ከዚህ ጎን ለጎንም አሜሪካ በሰው ሰራሽ አስተውሎት ቴክኖሎጂ ዘርፍ የደረሰችበትን ደረጃ የሚያሳይ ሮቦት ውሾች በትርኢቱ ላይ ቀርበው ነበር። QUGVS የሚል መለያ ያላቸው እነዚህ ሮቦት ውሾች በላያቸው ላይ ባለው አንቴና አማካኝነት ከዋናው ማዘዣ የሚደርሳቸውን ትዕዛዝ መቀበል የሚችሉ ናቸውም ተብሏል። በምሽትም ሳይቀር አጥርተው ለማየት በሚያስችሉ ካሜራዎችና መሰናክሎችን መለየት የሚያስችላቸው ቴክኖሎጂ የተገጠመላቸው እነዚህ ሮቦት ውሾች ባላቸው የተራቀቀ ቴክኖሎጂ አማካኝነት የጠላትን እንቅስቃሴ መከታተል፣ የተቀበሩ ፈንጂዎችን በማግኘት ማክሸፍና ለወታደሮች ምቹ ሁኔታዎችን ማዘጋጀት የሚችሉ እንደሆነም ነው የተዘገበው።
ከጠንካራና ቀላል ማቴሪያሎች የተሰሩ ሲሆን በእግራቸው ላይ በተገጠመላቸው አመቺ መረማመጃ ደረጃዎችን መውጣት በኃይለኛ ሙቀት በዝናብና በጭቃ ሳይሰናከሉ ሚዛናቸውን ጠብቀው መጓዝ እንደሚችሉም በትርኢቱ ላይ ታይቷል። እንዲሁም በተፈጥሮ አደጋ ወደ ተጎዱ አካባቢዎች በመሰማራት በጎርፍና በመሬት መንቀጥቀጥ የጠፉ በፍርስራሽ ውስጥ የተቀበሩ ሰዎችን እንዲፈልጉ የሚያስችላቸውን ቴክኖሎጂ የታጠቁት እነዚህ ሮቦት ውሾች በሰው ኃይል ሊደረስባቸው የማይችሉ ቦታዎች ላይ ሕይወት አድን ምግቦችንና መድኃኒቶችን ተሸክመው የሚደርሱም ናቸው ተብሏል። በአዲስ አበባ 1227 የግል ትምህርት ቤቶች የዋጋ ጭማሪ እንዲያደርጉ ተፈቀደላቸው። በአዲስ አበባ ከተማ አስተዳደር ስር የሚገኙ 1227 የግል ትምህርት ቤቶች በ2018 ዓ.ም የትምህርት ዘመን እስከ 65 በመቶ ድረስ የትምህርት ቤት ክፍያ ጭማሪ እንዲያደርጉ የተፈቀደላቸው ሲሆን የጭማሪውን ጣሪያ 65 በመቶ መጨመር እንዲችል የተፈቀደለት ግን አንድ የትምህርት ቤት ብቻ መሆኑን የአዲስ አበባ ከተማ አስተዳደር የትምህርት ስልጠና ጥራትና ቁጥጥር ባለስልጣን አስታወቀ። የባለስልጣኑ ዋና ስራ አስኪያጅ አቶ ኢዘዲን ሙስባህ ለሪፖርተር እንደገለጹት የአዲስ አበባ ከተማ አስተዳደር ካቢኔ ግንቦት 27 ቀን 2017 ዓ.ም ባካሄደው አራተኛ ዓመት 11ኛ መደበኛ ስብሰባው ባጸደቀው የአዲስ አበባ ከተማ አስተዳደር የግል ትምህርት ቤት አገልግሎት ክፍያ አሰራር ስርዓት ረቂቅ ደንብ ቁጥር 194/2017 መሰረት በ2018 ዓ.ም የትምህርት ዘመን በከተማ አስተዳደሩ የሚገኙ 1585 የግል ትምህርት ቤቶች ውስጥ 1227 ያህሉ እስከ 65 በመቶ ብቻ የትምህርት ቤት ክፍያ ጭማሪ ማድረግ ይችላሉ ተብሏል። በ2018 ዓ.ም ጭማሪ ያደርጋሉ ተብለው የሚጠበቁ 1227 ትምህርት ቤቶች አስቀድሞ የክፍያ ጭማሪ መነሻ ሐሳባችሁን አቅርቡ ሲባሉ የዋጋ ግሽበት ወይንም ኢንፍሌሽን ጨምሯል በሚል ያቀረቡት ጭማሪ አስደንጋጭ ነበርም ብለዋል። ከትምህርት ቤቶች ውስጥ 10 በመቶ የሚሆኑት ብቻ እስከ 50 በመቶ የጭማሪ ሐሳብ ያቀረቡ ሲሆን ቀሪ 90 በመቶ ያህሉ ከ75 እስከ 263 በመቶ ጭማሪ ማቅረባቸውን አቶ ኢዘዲን ተናግረዋል። ሆኖም ትምህርት ቤቶች፣ ወላጆች፣ የከተማ አስተዳደሩ የትምህርት ቢሮ፣ የንግድ ቢሮ፣ የፕላንና ልማት ቢሮ፣ የፍትህ ቢሮና የኢትዮጵያ ስታቲክስ አገልግሎት በተሳተፉበት ጥናት ካለፈው ነባራዊ ሁኔታ ጋር አብሮ ሊሄድ የሚችል በሚቀጥሉት 3 ዓመታት የሚኖር የዋጋ ጭማሪ ጣሪያን ይፋ መደረጉን አስረድተዋል። ውድ የኤችጄን ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች እኚህን ይመስላሉ። በየቀኑ ትኩስ መረጃዎችን ለማግኘት ላይክ፣ ሼር፣ ሰብስክራይብ በማድረግ ተወዳጁን አብራችሁን ስለነበራችሁ እናመሰግናለን።